ይሄ ሙዳ በዚች 40 መጀመሪያዎቹ 40 ላይ 40 ቀናቶች ላይ خشية المشقة መወጣቱን መፍራት መወጣቱ ማለት for the future ይሄ ጽንስ ሲመጣ የቤት ችግር አለ ምን አለ ተብሎ ተፈርቶ ማለትም መሸቀው ምን አይነት ነው في تربية الأولاد ልጆችን በማሳደግ ላይ surviving أو خوفا ወይም ደግሞ በመፍራት من العجز ተመሳን عن تكاليف معيشتهم የነዚህ ህፃናቶች ከተወለዱ ስለነሱ ምግብ አልባሳት ስኩል everything ተፈርቶ وتعليمهم الناس ማስተማር أو ወይም ደግሞ من أجل مستقبلهم أي فيوتشراቸው መኖሩ አስጊ ነው እዚህ ሀገር በጣም ይከብዳል ማሳደጉ أو ወይም ደግሞ اكتفاء በመብቃቃት بما لدي الزوجين من الأولاد ባልና ሚስት ባሏቸው ልጆች ያሉ ልጆች ይበቁናል ምን ከዚህ በኋላ በሚል እነሱን በትምህርቱ በደንብ ማስተማር አለብን ጥሩ ስኩል ማስገባት አለብን ምን ማለት አለብን በዚህ እንብቃቃለን የሚል ከሆነ ዋነኛው አምላማው እንደዚህ አይነት ከሆነ እንደዚህ አይነቱ فغير جائز እንደ ሸሪዓ አይፈቀድም ነው ምክንያቱም ይሄ ድርጊት የጃሂልያውን ዘመን ድርጊት መድገም ይሆናልና የጃሂልያው ዘመን ድርጊት ምን ነበረ ሴት ልጅ በሐፍረት የተነሳ ይገሏት ነበር ወንድ ልጅ ደግሞ ድህነትን በመፍራት ይገሉ ነበር ወደፊት ድህነት ይገጥመናል እንዴት እናሳድጋቸዋል የሚለው ነገር ይገሉ ነበር አላህ عز وجل ደግሞ ولا تقتلوا اولادكم خشيه املاق ነው የሚለው ሱረቱ الاسراء اظن كذلك ልጆቻችሁን ድህነትን በመፍራት አትግደሏቸው ይል ነበር አላህ عز وجل ለምን نحن نرزقهم واياكم እኛ نحن نرزقكم واياهم እኛ እናንተንና እነሱን ሲሳይ የምንረዝቀው እኛ ነን እንጂ እናንተ አይደላችሁ يوم ليلة آية لاي وما من دابة في الأرض ولا في السماء إلا على الله رزقها نميلو ما نمتنك أساق أشنقر أتنورم بسماعهم هنا بمدر لاي رزقها بالله الجبيه ننجي يمي القرآن آية الله بزي تكس إن عندهم ده حديث دمو سنيد دمو إن أحدكم لا يجمع خلقه في بطن أمه عندها تشكو የሱ መፈጠር يعني በእናቱ ሆድ ውስጥ 40 ቀን እንደዚህ ይሆናል 40 ቀን እንደዚህ ይሆናል 40 ቀን ምን ይሆናል 40 ቀን የረጋ ደም ይሆናል 40 ቀን ቆራጭ ያለ ከዛ በኋላ መላእክት መጥቶ ሩህ ይነፋበታል ከዛ አራት ነገሮችን ይጽፋል አንደኛው አጀሉን ምን ያህል ጊዜ ይቆያል በዚህ ዱንያ ላይ ሁለተኛ ሪዝቁን የሚመገበውን ሲሳይ ይጽፋል ሪዝቁን የት እንደሚያገኝ እንዴት እንደሚያገኝ ይጻፍለታል ምን ያህል እንደተረዘቀ በምን ያህል እድሜ ላይ ነው የሚሞተው ሪዝቁን ጨርሶ ሶስተኛ ሰዒድ እድለኛ ነው ወይስ እድለቢስ ነው የሚለው ሰዒዱን አው ሸቂዩን ብሎ ይሄን ጽፎ ይወጣል ሁሉም ነገር ተቀድሯል ማለት ነው እነዚህ ባሉበት ሁኔታ ላይ እንደዚህ አይነት አስተሳሰብ ማምጣት ወይም የፋሚሊ ፕላኒንግ የሚለው ከዚህ ዲፔንድ ሆኖ በዚህ ላይ መሄድ አይቻልም እንደ እስላም ምንም አይነት ነظር ወይም እይታ የለውም እነዚህ ነገሮች በሙሉ ኮንትሮል የሚደረጉት በአላህ እጅ ነው በሰው ልጅ አይደለም ሁላችንም ደግሞ በተመክሮ እናውቃለን ልጅ ሲመጣ ወይ ደሞዝ መጨመር ይመጣል ወይም በቤት ላይ የሆነ ነገር ይፈጠራል በረካው እየጨመረ ይሄዳል
ስለዚህ ይሄ ወላጆች እናቶች አባቶች በትክክል በገሃድ የምታዩት ነገር ነው እውነት ለመሆኑ ማለት ነው ያ ምንድነው የሚያሳየው ሁሉ ነገር በእናንተ ቁድራ እንዳልሆነ በእናንተ ችሎታ እንዳልሆነ በአላህ ችሎታ እንደሆነ ያሳያል ማለት ነው ስለዚህ ለነዚህ ሪዝኖች ብሎ ከና ከወዲሁ አቦርሽን መጠቀሙ ማስጨንገፍ حرام አይቻልም በማለት ይሄንን አቋም ሂደዋል ሶስተኛው ነጥብ ከወሰኑት ውሳኔ አሁንም لا يجوز አይፈቀድም اسقاط الحمل የተረገዘን ነገር ማስጨንገፍ اذا كان علقة علقة يرقادم ሁለተኛ ባላይ او مضغة ወይም ቁራጭ ስጋ maybe ሶስተኛ ወይም ሁለተኛ ወርከል ላይ እንዲህ በዚህ ሌቭል ላይ ባለበት ላይ روح ሳይነፋበት ማስጨንገፍ አይፈቀድም حتى تقرر ውሳኔ ወይም ዲሲዥን እስክትሰጥ ድረስ ለጅነተ ጥብያ ማለት በጽንስ ዙሪያ የህክምና ባለሙያዎች ኮሚቴ ስለዚህ ጽንሷው ስላለው ነገር በአንድ ላይ ተሰብስበው ታማኝ ሆን ውሳኔ ዲሲዥን ሰጠውበት መውጣት አለበት ብለው የሄዱ እንደሆነ ምን አይነት ውሳኔ ነው ምን አሉ አንስተምራሪሂ ይዝህች ልጅ በሆዷ ላይ ይህጽንስ እንደዚህ ይዛው ኮንቲኒው መሆኑ خطرን አደጋ አለበት ብለው ካሉ على سلامة امه በእናቷ በእናትየው ጤንነት ላይ በጤናዋ ላይ ወይም በአካሏ ላይ ችግር ሊፈጥርባት ይችላል ከተባለ ሁሉንም መንገድ አሟጦ ሰበቡን አሟጦ ካደረሱ በኋላ مثلا بأن يخشى عليها الهلاك صلت تطفى ትችላለች እሱ ስናስ يعني እሱ ይቆይ ከተባለ እሷ የሷ ህይወታ ሉዝ ልታረግ ትችላለች من استمراره continue ከሆነ ተብሎ ከታሰበ جاز اسقاطه በዚህ ጊዜ ማስጨንገፉ ይፈቀዳል አሉ ዑለሞች ነገር ግን بعد استنفاد كافة الوسائل አጠቃላይ ወሳኢሎችን ማለት የሰበብ ማድረሻዎችን ወዮችን በሙሉ እንዳይጨነገፍ ለማስደረግ ሁሉንም ነገር ከተዳረሱ አሟጦ ከተዳረሰ በኋላ ነው ይሄ ውሳኔ የሚወሰን لتلافي تلك الأخطار እነዛን የተፈሩ ነገሮችን ለማስወገድ ማለት ነው ሙሉ በሙሉ ሰበቡን ካደረሱ በኋላ ማለት ነው እንደዚህ ሲቹዌሽን ላይ ከሆነ ኦኬ ይቻላል አራተኛው ነጥብ አሁንም የተስማሙበት بعد الطور الثالث ከሶስተኛው እርከን በኋላ ወይም ደግሞ وبعد إكمال 4 أشهر ወይም 4 ወር ከሞላው በኋላ للحمل ለተረገዘው ነገር لا يحل አይበቃም اسقاطه ይሄንን ማስጨንገፍ حتى يقرر እስኪወስኑ ድረስ ውሳኔ እስኪሰጡ ድረስ جمع سبسب من الأطباء ከባለሙያዎች ሐኪሞች المتخصصين متخصصين ማለት ስፔሻላይዝድ የሆኑ በዚህ ዙሪያ በዚህ ማለትም ይሄንን ስራ በመስራት الموثوقين ታማኝ የሆኑ ባለሙያዎች የጽንስ ባለሙያዎች ምን አሉ أن بقاء الجنين ሆዷ ላይ ያለው ጽንስ ከሷ ጋር መቆየቱ
ፊ በጥኒ ኡሚሂ በእናቱ ሆድ ላይ ዩሰቢቡ መውተሃ ለእሷ መሞት ሰበብ ሊሆን ይችላል፣ ለእሷ መሞት ዋነኛ ምክንያት ሊሆን ይችላል ብለው ከወሰኑና ወዛሊከ ይህ ደግሞ የወሰኑት ባዕደ ኢስቲንፋዲ ካፈቲል ወሳኢሊ በአጠቃላይ ሰበቦችን ካደረሱ በኋላ ሊኢንቃዚ ሐያቲ ሐያቱን ለማትረፍ የዚህን ጽንስ ህይወቱን ለማትረፍ አጠቃላይ ወዮችን ከተጠቀምን በኋላ የመጨረሻ አጠቃም አማራጭ የሚወሰነው እርምጃ በነሱ በተሰጠው ፈትዋ አማካኝነት ነው። በማን? በባለሙያዎቹ ይሄ ውሳኔ ይኬዳል ማለት ነው። وإنما رخص في الإقدام على إسقاطه يفقدال የተባለው ሁሉን ነገር يعني ይፈቀዳል የተባለበት ሁሉን ነገር አሟጦ ከተጠቀሙ በኋላ ማለት ሰበቦችን ወደዚህ ውሳኔ የተደረሰው بهذه الشروط እነዚህ መስፈርቶች በጠበቀ እዚህ በጨረሻ ላይ ለዚህ ውሳኔ የተደረሰበት ይቻላል የተባለበት ዋነኛው ምክንያት ምንድነው? ደፍዓን ለመገፍተር ተፈልጎ ነው። لأعظم الضررين ከሁለት ጉዳቶች ዋነኛው ትልቁን ጉዳት ለመገፍተር ተብሎ ነው። ወይም ደግሞ ከሁለት ጉዳቶች ከፍተኛ የሆነውን ጉዳት ለመገፍተር ማለት ነው። መሰለን ከሁለቱ ከፍተኛ የሆነው መከራ የትኛው ነው ተብሎ ይታያል። ሌላው በዚህ ከሁለቱም አንደኛ ጽንሱን ሴቭ ማድረግ ነው ወይስ እናትየውን ሴቭ ማድረግ ነው የሚለው ነገር ይታያል። በዚህ ዙሪያ ላይ ቃዒዳ ፊቅሂያ አለ። ምን አለ? ፊቅሃዊ የሆነ ፕሪንሲፕል ቃዒዳ አለ። إذا تعارضت المفسدتان أيهما تقدم ሁለት መፍሰዳ ሁለት መከራዎች ሁለት ችግሮች የተጋጩብን እንደሆነ አንድ ትልቅ ችግርና አንድ ትንሽ ችግር ሁለቱም ብልሽት ናቸው፣ ግን ትልቁና ትንሽ መንባል ይታያል። قال العلماء إذا تعارضت المفسدتان يرتكب أخفهما مفسدتان ሁለት ታላላቅ ላይክ አንድ ምሳሌ ልስጣችሁ። ሁሌ የሚታወቅ ምሳሌ ነው። በረሃ ላይ የሄደ ሰው የሚጠጣው የሚበላው የለም፣ ሊሞት ነው። ፊት ለፊቱ በክት አገኘ። በክት አለ ፊት ለፊቱ። በክቱን ተመግቦ ነፍሱን ማትረፍ ትልቁን ችግር ቀረፈ ማለት ነው። ነፍስ ማጥፋት የሚለውን አላህ ዘንድ ተጠያቂነት ነው። እየቻለ ግን ሸሪዓ ፈቅዶለት ነፍሱ እንዲጠፋ ያደረገ ትልቅ ችግር ነው። በክት መብላት ደግሞ ትንሽ ከትልቁ ችግር አናሳው ወንጀል ነው። ያኛው ትልቅ ወንጀል ነው፣ ይሄ አናሳው ወንጀል ነው። ስለዚህ ትልቁን ወንጀል ገፍትሮ ትንሹን ወንጀል ይሰራል ማለት ነው። አሁንም እዚህ ጋር ዑለሞች የሚለው ሁለት መፍሰዳዎች የተጋጩብን እንደሆነ ሌላ ቾይስ የለንም። አኸፍ የሆነውን አናሳ የሆነውን እንሰራለን። ለምሳሌ ስለዚህ ቢሰራ ጉዳቱ አናሳ የሆነውን ነገር ታይቶ ይሰራል። ባልሰራው ደግሞ ጉዳቱ አናሳ ከሆነ እንደ ሁኔታው ማለትም ያለ ለምሳሌ የሷ በህይወት መኖር አሁን የእናትየው በህይወት መኖሩ በግልጽና በጋሃድ የምናየው ነገር ነው፣ የታወቀ ነው። ስቲል ሺት ላይፍ ፊት ለፊት ነው የምናየው። ነገር ግን የልጁ ሁኔታ ግን ይኑር አይኑር የሚታወቅ ነገር የለም።
በውል የሚታወቅ ነገር የለም። በህይወት ያለችን እናት ገና በውል ላልታወቀ ነገር ህይወቷን ማሳጣት የለብንምና ልጁ ሞቶ እናትየው እንድትተርፍ ይደረጋል። ይሄ ነው የሚሄደው። ስለዚህ ከእናትየው መጥፋት የልጁ መጥፋት ምንድነው? አናሳ ወንጀል ነው ማለት ነው፣ መፍሰዳ ነው። ምን ማለት ነው? ስለ ልጁ ሁኔታ ኮንቲኒዩስ ይሁን ገና ምን ይሁን የሚታወቅ የተያዘ የተጨበጠ ነገር የለም። የእናትየው ግን ፊት ለፊት የምናየው ነገር ነው። በጋድ በህይወት ቆማለች። ስለዚህ እንደዚህ ይኬዳል ማለት ነው። ሁለት መፍሰዳዎች ሲጋጩ ትንሹ ትልቁን ገፈትረውና ትንሹ ይሰራል ማለት ነው። ስለዚህ የእናትየው መሞት ትልቅ መፍሰዳ ነው። በዚህ መልኩ ይሄዳል ማለት ነው። አሁንም ወጀልበን አሁን ስለዚህ አቦርሽን ማስወረድ የተባለበት ማስጨንገፍ ይፈቀዳል የተባለበት ከሁለት ችግሮች አንደኛውን ለማንሳት ነው። ወጀልበን ወይም ደግሞ ለማምጣት لعظم المصلحتين ከሁለት መስለሐዎች ደግሞ ትልቁን መስለሐ ለማምጣት ነው። አሁንም ለኢስላም ሁለት መስለሐዎች ሲጋጩ መስለሐ ማለት ጥቅም ሁለቱም ጠቃሚ ነገሮች ናቸው። ሁለት መስለሐዎች ሲጋጩባቸው አንዱ ትልቅ መስለሐ ነው፣ አንደኛው ደግሞ ትንሽ መስለሐ ነው። የትኛው ይሰራል? ለኢስላም ትልቁ መስለሐ ይሰራል ማለት ነው። ሁሉም ጥቅም ነው፣ የሚበልጠውን ትልቁን ጥቅም ይሰራል ማለት ነው። በዚህ ቃዒዳ ፕሪንሲፕል መሰረት እናትየው ሴፍ ትደረጋለች። والمجلس مجلس ደግሞ የሹራ መጅሊስ إذ يقرر ውሳኔ የሚሰጠው ما سبق ያለፈውን ነገር ውሳኔ የሰጠው ዩሲ አሁንም አደራ ይላል بتقوى الله አላህን በመፍራት والتثبت في هذا الأمر አላህን ከፈሩ በኋላ ደግሞ ይሄንን ነገር በእርግጠኝነት ሰርች ማድረግ ማረጋገጥ እውነተኛ መሆን እርግጠኞች መሆን ከዛ በኋላ ነው ውሳኔውን ሙሰዱ ይያለ ያለው። والله الموفق ለሁሉም ነገር ኸይሩን ገጣሚው አላህ ነው። وصلى الله وسلم على نبينا محمد وعلى اله وصحبه وسلم በማለት انتهى ፈትዋቸውን ጨረሱ። وجاء عندهم مططال لمو في رسالة الدماء الطبيعية للنساء وجاء مططال في رسالة تنشية دبدابي مصحف لاي الدماء الطبيعية للنساء تفطراوي دم لسيتوش بميل لابن عثيمين تنشية مصحف አለቻችሁ እዛ ውስጥ መጽሐፍ ላይ ምን መጥቷል? أنه ነገሩኮ አሉ إذا قصد ታልሞ የተነሳ እንደሆነ من إسقاطه ይሄንን በማስጨንገፍ ዙሪያ አላማ ተደርጎ የተነሱ እንደሆነ ኢትላፉሁ ለማጥፋት ህይወቱን ለማጥፋት ከሆነ فهذا እንደዚህ አይነት ነገር إن كان بعد نفخ الروح روح ከተነፋበት በኋላ ከሆነ فهو حرام بلا ريب ያለምንም ጥርጥር حرام ነው። በቃ ዋነኛው አላማ ሩህ ከተነፋበት በኋላ ከሆነ ማስጨንገፉ የተፈለገው حرام ነው። لانه ምክንያቱም ይህ ነገር قتل ወይም قتل ነፍስን ማጥፋት ነው بغير حق ያለ አግባብ ነፍስን ማጥፋት ነው። በተገቢ ሁኔታ እንድትጠፋ የተፈለገችው አይነት አይደለም፣ ያለ ተገቢው እንድትጠፋ ተደረገ ማለት ነው። وقتل النفس المحرمة حرام يتدرج الله ارم ያደረጋት ነፍስ መግደል ደግሞ
حرام نو بالكتاب بقرآن والسنة بحديثنا والإجماع بعلوموች ስምምነት حرام نو አይቻልም حرام نو انظر تملكت صفحة page ወይም ገጽ 60 ላይ من الرسالة المذكورة قدم ከተጠቀሰችው تبدأ بمصحف بمالت ابن عثيمين بزي መልኩ አስቀምጠዋል رحمة الله عليه. وقال الإمام ابن الجوزي أهنم إمام ابن الجوزي رحمه الله يزن الله تشونا عندي هلو في كتاب بمصحفات تشولي أحكام النساء سلسيتو شريعاوي بين صفحة page قطر 108 منالو لما كان موضوع النكاح የኒካህ ዋነኛ ፖይንት በሆነ ጊዜ የኒካህ ዋነኛ ፖይንት لطلب الولد የኒካህ ዋነኛ ፖይንት አላማው ልጅን ፍለጋ በሆነ ጊዜ በተደረገ ጊዜ وليس من كل الماء يكون الولد ሁሉም የፈሰሰ ውሃ ልጅ ይሆናል ማለት አይደለም ይህን ማወቅ አለብን فإذا تكون من الباش يفسسው ነገር በሙሉ ልጅ ከሆነ فقد حصل المقصود የተፈለገው ዓላማ ልጅ መውለድ ይገኛል ማለት ነው ነገር ግን فتعمد ሆን ብሎ ታርጌት አድርጎ መነሳት اسقاطه ለማስጨንገፍ مخالفة ይሄ لمراد الحكمة لذي لنكاح ዋነኛው የተፈለገበት ዓላማና ግብ የተቃረነ ነው ለማስጨንገፍ ከሆነ መገናኘቱ ምን አስፈለገ ምክንያቱም የመገናኘቱ ዋነኛው ሕክማ የኒካህ ዋነኛው ሕክማ ልጅ ለመውለድ ስለዚህ ማስጨንገፉ ወደዛ መሄዱ የተፈለገበትን ሕክማ ጥበብ ይቃረናል ማለት ነው ኢላ ብቻ انه ነገሩ ان كان ذلك ይህ ማስጨንገፍ ከሆነ ግን في اول الحمل በመጀመሪያው የርግዝና ሌብል ላይ 40ኛው ላይ فقبل نفخ الروح فيه روح ከመነፋቱ በፊት ከሆነ ይሄ ማስጨንገፍ የተፈለገው اسم كبير ትልቅ ወንጀል ነው ትልቅ ወንጀል ነው لانه ምክንያቱም مترق ከፍ ያለ ይሄደን ያለ الى الكمال ወደ ሙሉ መሆን ወደ አካሉ ስትራክቸሩ ወደ መሟላት ያደገን ያለ وصار الى التمام ወደ መሙላት ይሄደን ያለ الا ብቻ ምንድነው انه اقل اثما አሁን ይሄ የሰራችው ስራ አናሳ የሆነ ወንጀል ነው ሲታይ አንጻራዊነቱ من الذي نفخ فيه الروح ከዛ روح ከተነፋበት ይሄኛው ስራ አንጻራዊ አናሳ የሆነ ወንጀል ነው فاذا تعمدت علامه አድርጋ ከሄደች ከተነሳች اسقاطي ለማስጨንገፍ ما فيه روح ያለበትን ነገር ለማስጨንገፍ علامه አድርጋ ከተነሳች كان هنا ማለት ነው ከقتل مؤمنين በህይወት እንዳለ ሙእሚን እንደ መግደል ነው የሚቆጠረው وقد قال الله تعالى ደማለ من قال الله سبحانه وتعالى واذا الموءودة سئلت አፈር ስር ከነ ህይወቷ ስለተቀበረች ሴት ተጠየቀ بأي ذنب قتلت በምንኛ ወንጀሏ ነው የተገደለችው ምን አደረገች ሴት ሆና ስለተወለደች አፈር ስር ተቀበረች በአረቦች ዘንዳ በዘመነ ጃሂልያ ይሰራው የሴት ልጅን መወለድ እንደ ሀፍረት ተደርጎ ይታይ ስለነበረ ይሄንን ሴት ልጅ ሲወለድላቸው ገና ሕፃን ልጅ ከናፈሯ ከነ ህይወቷ አፈር ስር ይቀብሯትና እዛው እንዳለ ሩሃ ይወጣል በመንኛው ወንጀሏ ተገደለች አለ አላህ አዘወጀል ምን አድርጋ ነው ምን አጥፍታ ነው በማለት ሱረቱ ተክዊር 8-9 ያለውን በዚህ መልኩ አላህ አስቀምጧል
ስለዚህ ፈተቂላህ አላህን ፍሪ አየቱሃል ሙስሊመቱ አንቺ ሙስሊም የሆንሽ ሴት ልጅ ሆይ ወላ ተቅደሚ አትፋጣኝ አላ هذه الجريمة ይህንን ወንጀል ለመስራት لأي غرض ለየትኛውም ዓላማ ይኖርሽ من الأغراض ከዓላማዎችሽ ውስጥ ጥቅሞችሽ ውስጥ ይህንን ነገር አታድርጊ የሰራሽውን ዝሙትንም ለመደበቅም ይሆን ወላ ከባለቤትሽ ጋር ተቀምጠሽ የተረገዘውን ነገር ሆድሽ ላይ በመደበቅ ወይ ወደፊት ስለምትፈልጊው ፊውቸር ስኩል ኤቭሪቲንግ ለመማር ህይወትሽን ለበጊዜ ለምን ታሰራለው በልጅ ይሄ አይቻልም ወላ ተንخدዒ እንዲሁም ደግሞ አትዋደቂ ዝቅ እንዳትይ بالدعايات المضللة አሳሳች በሆኑ ፕሮፓጋንዳዎች አትደለሊ አትታየይ እንዲህ ነው በሚለው ሚዲያ ላይ በእነሱ አትታየይ والتقاليد الباطلة ከንቱ በሆነው ባህል ወይም አጠቃላይ ፖለቲካዊ ዓላማ ጥቅም ላላቸው ነገሮች በሚናገሩት ነገር አፈቀላጤዎች በእነሱ አትታለይ التي እነዚህ ሰዎች لا تستند إلى عقل أو دين ለዓቅልም ምንም አሳማኝ የማይሆን ለዲንም ምንም አይነት አሳማኝ የማይሆን ነገር የሚናገሩትን በእነሱ ዲፔንድ ሆነሽ አትታየይ በአሁኑ ሰዓት ያሉ ሚዲያዎች የሚሰሩት ነገር ማሳዛኝ ሁኔታ በጣም ከባድ ነው ስኩሎች ምንድነው አድቫይስ የሚሰጡት እየመከሩ ያስተማሩ ያሉት ነገር ምንድነው ሌሎችም ደግሞ አሉ እንደ የህክምና ባለሙያዎችም አቦርሽን ለመስራት ብቻ የተዘጋጁ በዚህ ብቻ የቆሙ በዚህ ውርጃ ብቻ በመስራት የተደራጁ ክሊኒኮች ሆስፒታሎች አሉ ይሄ ወይ ፖለቲካዊ ዓላማ አላቸው ወይም ሌላ ሃይማኖታዊ ዓላማ አላቸው ይሄንን በጣም ጥንቃቄ ማድረግ አለብን ወላጆች ከራሳችን ጀምሮ ከሴት ልጆቻችን ጀምሮ እንዴት ነው ማስተማር ያለብን ይሄንን በጣም ትኩረት አድርገን ልናየው የሚገባ የሆነ ነገር ነው አለበለዚያ ግን ከማናውቀው ወንጀል ላይ ልንወድቅ ነው አላህ عز وجل እኛን ሴቶችን ምንድነው ያለን አላህ عز وجل ታማኝ ሆኑ እምነት በእኛ ላይ ጥሎብናል በሆዳችሁ ውስጥ ያለውን ነገር አትደብቁ እውነቱን ተናገሩ ለባሎቻችሁ ካረገዛችሁ እርጉዝ ነን ሌላ ከበስተጀርባ ሌላ ዓላማ መኖር የለበትም እና ይሄን ነገር መስራት መቻል አለብን ለወላ ማለትም ለባሎቻችን እውነተኞች መሆን አለብን ይሄን ከዚህ ስራ ደግሞ ከመስራት መከልከል አለብን ማለት ነው ኢንሻአላህ አላህ ሰምቶ የሚተገብሩ ሰዎች ያድርገን የዛሬው ትምህርታችን ስለ በሐይድና በሐይድ ዙሪያ በኒፋስ በኢስቲሃዳ ዙሪያ ያለው ትምህርት እና ክኒን መጠቀምና አቦርሽን መጠቀም ማስጨንገፍ በሚለው ሸሪዓዊ ብይኑ ይሄን ይመስላል ቀጣይ ስለ ሸሪዓዊ አለባበስ በሴት ልጅ ዙሪያ ሸሪዓዊ አለባበስ የተፈቀደው የትኛው ነው የሚለውን እናያለን አላህ ለዛቀን ያድርሰን ለትምህርቱ ላይ ጥያቄ ካላችሁ ጥያቄያችሁን አስተናግዳለሁ ማለት ነው